ጤና ይስጥልኝ የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች የሳምንቱን አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። የኬንያው KCB ባንክ ወደ ኢትዮጵያ የሚገባ የመጀመሪያው የውጭ ሀገር ባንክ ሊሆን ይችላል ስለመባሉ፣ የመንግስት የግምጃ ቤት ቦንዶች ከመጪው ሐምሌ ወር ጀምሮ በኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ መገበያየት ሊጀምሩ ስለመሆኑ፣ የውጭ ሀገር ኢንቨስተሮች በሸቀጣ ሸቀጥ ጅምላና ሌሎች ንግዶች ዘርፎች እንዲሳተፉ የሚደነግገው መመሪያ ላይ ማሻሻያ እየተደረገበት ነው ስለመባሉ፣ የአፍሪካው ኤግዚም ባንክ ለኢትዮጵያ ፋይናንስ ተቋማትና ነጋዴዎች $1 ቢሊዮን መድብ ያለው ስለማለቱ፣ ከ10,000 በላይ ካሽ ግብይትን የሚከለክለው የኢትዮጵያው አዲሱ ህግ አነጋጋሪ ሆኖ ስለመቀጠሉና ኬንያ ቤቨሬጅስ በ22 ቢሊዮን ብር ኢንቨስትመንት ወደ ስራ ገባ ስለመባሉ በዚህ ሳምንት አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ይህ ንጋት ፖስት ነው። በየሳምንቱ እሁድ ልክ በ9 ሰዓት በኢትዮጵያ ውስጥ የተፈጸሙ አበይት የፋይናንስና የቢዝነስ ዜናዎችን ጠርቀምቀም አድርገን ከሮሃ የምንዛሬ ቢሮ ጋር በመተባበር እናቀርብላችኋለን። የሮሃ የምንዛሬ ቢሮ ማስታወቂያን ሰምተን ታዲያ እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በዚህ ባሳለፍነው ሳምንት በአጋራችን በሮሃ የምንዛሬ ቢሮ የውጭ ሀገራት ገንዘቦች ሲገበያዩ የከረሙበትን ዋጋ በመናገር ጀምራለሁ። አንዱን የአሜሪካን ዶላር ሮሃ የምንዛሬ ቢሮ በ149 ብር ይገዛል። በ151 ብር ከ90 ሳንቲም ሲሸጥ ዩሮ በ166 እየተገዛ በ169 ብር ከ33 ሳንቲም ይሸጣል። የእንግሊዙ ፓውንድ በ185 ይገዛል። በ188 ብር ከ70 ሲሸጥ የዩናይትድ አረብ ኤሚሬቶቹ ድርሃም በ39 ብር እየተገዛ በ39 ብር ከ78 ሳንቲም ይሸጣል። ታዲያ የሮሃ የምንዛሬ ቢሮ ዋጋዎችን ላይቭ መከታተል የምትፈልጉ ከሆነ ዌብሳይታችንን rohaforex.net የሚለውን እታች ዲስክሪፕሽን ላይ በተቀመጠላችሁ ሊንክ በመከተል ሁሉ ጊዜም መከታተል የምትችሉ ሲሆን ዋጋዎችን አይታችሁ ወደ ቢሮዎቻችን ጎራ በሉ እያልን እየጋበዝናችሁ ወደ ቀጣይ ዜና በዚሁ አልፋለሁ። ዋና መቀመጫውን በኬንያ አድርጎ በዩጋንዳ፣ ታንዛኒያ፣ ሩዋንዳ፣ ቡሩንዲና ሳውት ሱዳን እንዲሁም በሌሎች የአፍሪካ ሀገራት የባንክ አገልግሎትን በመስጠት የሚታወቀው የኬንያና የምስራቅ አፍሪካ ግዙፉ ባንክ KCB ባንክ በቅርቡ ለውጪ ኢንቨስተሮች ክፍት በተደረገው የፋይናንስ ዘርፍ ቀዳሚና የመጀመሪያው ባንክ ሆኖ ወደ ኢትዮጵያ ሊመጣ እንደሚችል በብሔራዊ ባንክ የሚገኙ ምንጮች ተናግረዋል። ከሰሞኑ የባንኩ የበላይ አመራሮች በአዲስ አበባ ተገኝተው ከብሔራዊ ባንክ ጋር ውይይትን ያካሄዱ ሲሆን የKCB ግሩፕ ዋና ስራ አስፈጻሚው ፖል ሩሶ ሰፊ ቁጥር ያለው የኢትዮጵያ ሕዝብና ያልተነካው የፋይናንስ ዘርፍ አገልግሎት ለባንካቸው ትልቅ እድል እንደሆነ እንዲሁ ተናግረው ነበር። KCB ባንክ ባሳለፍነው ዓመት ብቻ የ1.5 ቢሊዮን የአሜሪካን ዶላር ገቢን በማግኘት በምስራቅ አፍሪካ ካሉ ባንኮች በቀዳሚነት ተመዝግቧል። በሌላ ዜና የኢትዮጵያ መንግስት ከፊታችን ካለው ሐምሌ ወር 2017 ጀምሮ የግምጃ ቤት ሰነዶችን በኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ላይ ማገበያየት ሊጀምር ስለመሆኑ የገበያው ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤል ተናገሩ። ሪፖርተር የእንግሊዝኛው እትም እንደዘገበው ከሆነ በዚህ በአዲሱ ገበያ ላይ የሚቀርበው የመንግስት የግምጃ ቤት ቦንድ ከ16.5 በመቶ እስከ 20 በመቶ የሚደርስ ከፍተኛ የሆነ ትርፍ ወይንም ደግሞ ወለድ የሚገኝበት እንደሆነ የገንዘብ ሚኒስቴር የቅርብ ጊዜ መረጃዎች ያሳያሉ። የቦንድ ገበያው በዋናነት ለዲያስፖራውና የውጭ ኢንቨስተሮች ሁነኛ የኢንቨስትመንት አማራጭ ሆኖ የተዘጋጀ መሆኑ የተነገረ ሲሆን ዲያስፖራው ማህበረሰብ በተመደበለት አካውንት ይህን ግብይት እንዲፈጽምና ትርፉንም ሆነ የገዛበትን ዋና ገንዘብ በዛ አካውንት መልሶ መቀበል የሚያስችለው አሰራር መዘርጋቱን ሰምተናል። ይህ ተግባር የኢትዮጵያ መንግስት በረጅም ጊዜ ከውጭ ሀገራት ብድሮች ተላቆ በሀገር ውስጥ በሚገኝ ብድር መንቀሳቀስ የሚችልበትን እድል ለመፍጠር የታለመ ስለመሆኑም እንዲሁ ተነግሯል። በሌላ ዜና ላለፉት ረጅም ዘመናት የውጭ ሀገራት ኢንቨስተሮች እንዳይሳተፉበት ተከልክሎ የቆየው የኢትዮጵያው የኢምፖርት ኤክስፖርት ሸቀጣሸቀጥ ችርቻሮና ጅምላ ንግድ በቅርብ ዓመታት ለውጭ ኢንቨስተሮች ክፍት መደረጉን የሰማን ቢሆንም ሰሞኑን መመሪያው በትልልቆቹ የውጭ ሀገር ኢንቨስተሮች ብዙም ፍላጎትን እንዳላሳየ ማሳያ በሆነ መልኩ ከዚህ ቀደም በነበረው መመሪያ ተቀምጠው የነበሩ ግዙፍ
የካፒታል መመሪያዎች ተነስተው በነጋዴው ተአማኒነት ሊተኩ ስለመሆኑ ሰምተናል። ከዚህ ቀደም በወጣው መመሪያ ለምሳሌ ቡና ኤክስፖርት ማድረግ የሚሻ የውጭ ሀገር ኢንቨስተር ቢያንስ በአመት የ10 ሚሊዮን ዶላር ግዢን የመፈጸም ግዴታን ቃል መግባት የነበረበት ቢሆንም በሸቀጣ ሸቀጥና ችርቻሮ ለምሳሌ ደግሞ ለመሰማራት ደግሞ ከ2000 እስከ 10000 ካሬ የሱፐር ማርኬት ስፋት ያለው ቦታን ይዞ መገኘት ግዴታ ነበረ። ይሁንና ሰሞኑን ከኢትዮጵያ ኢንቨስትመንት ኮሚሽን የተሰማው መመሪያ ይህንን ሁሉ ክልከላ አንስቶ ድርጅቶቹ በሚያስገቡት የዲው ዲሊጀንስ ሪፖርት ላይ ብቻ በመመስረት ፍቃድን እንደሚሰጥ ተሰምቷል። ይህ ደግሞ በጣም ጥቃቅን የሆኑ የውጭ ሀገር ኢንቨስተሮች ወደ ዘርፉ በመግባት የሀገር ውስጥ ነጋዴዎችን ከገበያ ውጪ እንዳያደርጉ ስጋትን በብዙ ባለሙያዎች ዘንድ አጭሯል። በሌላ ዜና የአፍሪካው ኤክስፖርት ኢምፖርት ባንክ አፍሬግዚም ባንክ በኢትዮጵያ የሚንቀሳቀሱ ባንኮችና የቢዝነስ ተቋማት የባንኩን አገልግሎት እንዲጠቀሙ አሳሰበ። ለሚቀጥሉት 12 ወራት ብቻ አፍሬግዚም ባንክ ለኢትዮጵያ ገበያ 1 ቢሊዮን የአሜሪካን ዶላር መመደቡን አዲስ አበባ ላይ ከባንኮችና የቢዝነስ ተቋማት ጋር ባደረገው ውይይት ይፋ ያደረገ ሲሆን ኢትዮጵያ መስራች ሀገር እንደመሆኗ የባንኩን ግልጋሎት በሰፊው እንዳልተጠቀመች የባንኩ ማኔጂንግ ዳይሬክተር ተናግረዋል። ኢትዮጵያ ከምስረታው ጀምሮ የአፍሬግዚም ባንክ 2 ቢሊዮን ዶላር ፋይናንስን ብቻ የተጠቀመች መሆኑ የተነገረ ሲሆን ይህ ከሌሎች አቻ ሀገሮች አንጻር አናሳ መሆኑ ተነግሯል። ከዚህ ቀደም አፍሬግዚም ባንክ ከመንግስት ባንኮች ጋር በስራ የቆየ ቢሆንም አሁን ግን 14 ባንኮችን ወደ ስሩ በማስገባት የተለያዩ አገልግሎቶችን እየሰጠ ይገኛል። በዚህ መሰረት ነዳጅ፣ ማዳበሪያ፣ መድኃኒቶችንና የምግብ ዘይትን ወደ ሀገር ውስጥ በማስገባት የራሱን ከፍተኛ ሚና ስለመጫወቱ አፍሬግዚም ባንክ ይፋ አድርጓል። በሌላ ዜና የኢትዮጵያ ገንዘብ ሚኒስቴር ከተሰጠው ኃላፊነቱ ውጪ ሰዎች ግብይትን በሚፈጽሙበት ወቅት ይዘውት ሊንቀሳቀሱ ወይም ሊከፍሉ የሚችሉት የብር መጠን ላይ ገደብን የሚያስቀምጥ መመሪያን ወደ ስራ ሊያስገባ መሆኑ ከዚህ ከሰሞኑ የተሰማ ሲሆን መመሪያውን ሊያወጣ የሚገባው ብሔራዊ ባንክ እስካሁን ድረስ በጉዳዩ ላይ ምንም አላለም። ይህ በገበያ ውስጥ ጥቅም ላይ የሚውለውን የጥሬ ገንዘብ እንቅስቃሴ በመገደብ ወደ ዲጂታል ግብይት የመሸጋገር ፍላጎት በአንድ መልኩ የገንዘብ ህትመት ወጪን የሚቀንስ ሲሆን በሌላ መልኩ ግን የህገወጥ እንቅስቃሴዎችን ሊገድብ እንደሚችል ይታመንበታል። በጥሬ ገንዘብ የሚደረግ ግብይትን በ10,000 ብር ላይ ይገድባል የተባለው መመሪያው ከተጠቀሰው መጠን በላይ ግብይትን የፈጸመ ሁለቱንም ተገበያ አካሎች እንደሚቀጣ ይደነግጋል። ይሁንና የዲጂታል ፋይናንስ ስርዓቱና የማህበረሰቡ ንቃት እምብዛም ባልተስፋፋበት ሁኔታ ይህንን የመሰለ መመሪያ ማውጣቱ ግን በብዙ ባለሙያዎች ዘንድ አግራሞትንና ብዥታን ፈጥሯል። በስተመጨረሻም የ22 ቢሊዮን ብር ኢንቨስትመንት ወጪ የተደረገበት በሀገሪቱ ቢራ ዘርፍ አዲስ የሆነው ኬኛ ቤቨሬጅስ አክሲዮን ማህበር ፋብሪካውን በዚህ ባሳለፍነው ሳምንት ወደ ስራ ማስገባቱ ተሰምቷል። ከ4000 በላይ በሆኑ የአክሲዮን ባለቤቶች የተቋቋመው ኬኛ ቤቨሬጅስ በጊንጪ ከተማ አቅራቢያ በ122 ሄክታር መሬት ላይ ፋብሪካውን ገንብቶ በማጠናቀቅ የኢፌድሪው ፕሬዝዳንት ታዬ አጽቀሥላሴ በተገኙበት አስመርቋል። የቢራ ፋብሪካው በአሁን ጊዜ ለ250 ሰዎች ቋሚ የስራ ዕድልን የፈጠረ ሲሆን በሙሉ አቅሙ ማምረት ሲጀምር ይህ ቁጥር 1000 እንደሚደርስ ተነግሮለታል። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለዚህ ሳምንት ያጠናከርኩላችሁ አበይት የፋይናንስ እና የቢዝነስ ዜናዎች እስካሁን የሰማችኋቸው ሲሆኑ ይህን ቻናል ታዲያ እስካሁን ድረስ ሰብስክራይብ ካላረጋችሁ የደወል ምልክቷን በማብራት ሰብስክራይብ በሉ። እንዲሁም ከኢትዮጵያ ውጪ ካላችሁ ጆይን በማለት ቤተሰብ እንድትሆኑን እየጋበዝኳችሁ አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልን። ላይክ እና ሼር ማድረግ ደግሞ እንዲሁ እንዳትረሱ እያልን ሮሃ የምንዛሬ ቢሮዎች ጋር ደግሞ ጎራ ያላችሁ ዶላር መግዛት ሆነ መሸጥ ብትፈልጉ በጣም ምርጥ በሆኑ ሬቶች ከመልካም መስተንግዶ ጋራ በሮቻችንን በሳር ቤት አዳምስ ፓቪሊየን በካዛንቺስ ማቡባ አፓርትመንት ቢልዲንግ እና በድሬዳዋ ብሎሰም ሆቴል ግቢ ውስጥ እንጠብቃችኋለን። ስልኮቻችንን ደውሉ። ዌብሳይታችንንም እንዲሁም ደግሞ ቴሌግራም ቻናላችንን ጎብኙአቸው። እንዲሁ ከዲስክሪፕሽን ላይ ተቀምጠውላችኋል እያልኩኝ እስከ ቀጣይ ሳምንት በሌላ አበይት የፋይናንስ ዜና እስክንገናኝ ድረስ የምሰናበታችሁ የፍሬያማነት ሳምንት እንዲሆንላችሁ በመመኘት ከንጋት ፖስት እኔ ገሜ ብርሃኑ ነኝ።